ለማነጻጸር የምንጠቀማቸው ቃላት እነማን ናቸው? በእንግሊዘኛ ውስጥ እነዚህ አጀክቲቭስ እንላቸዋለን። አጀክቲቭስ ምን እንደሆኑ፣ ምን ጠቀሜታ እንዳላቸው እንዲሁም ደግሞ ለማነጻጸር እንዴት እንደምንጠቀማቸው በዚህ ቪዲዮ የምናየው ይሆናል። አብራችሁን ቆዩ። አጀክቲቭስ ቅጽሎች ወይም ደግሞ የስም ገላጮች የምንላቸው ናቸው። በአማርኛ ስራቸው ያው ስማቸው እንደሚያሳየው ስምን ወይም ደግሞ ተውላጠ ስምን መግለጽ ነው። በእነዚህ በአጀክቲቮች ዙሪያ ላይ የአናባቢ መኖር በጣም ትልቅ ተጽዕኖ አለው። ስለዚህ የአናባቢ ምን ያህል ብዛት እንዳለው ማወቃችሁ አጀክቲቫችሁን በምን አይነት መልኩ ቀየራችሁ ለማነጻጸር እንደምትጠቀሙት ይወስናል ማለት ነው። ስለዚህ እነሱን እናወራና ቀጥሎ እንዴት ማነጻጸር እንደሚኖርባችሁ ደግሞ እናያለን ማለት ነው። ስለ አናባቢ እናወራ። አናባቢ በንግግር ጊዜ በአንድ ትንፋሽ የሚነበብ አንድ አናባቢ ድምፅ ወይም ደግሞ ቫውል ሳውንድ የያዘ ቃል ነው። አናባቢዎች የቅጽልን ወይም ደግሞ አጀክቲቭን የንጽጽር ደረጃዎች ለመወሰን ቁልፍ ናቸው። አንድ አናባቢ ያላቸው ቅጽሎች ማለትም እንደ ቶል፣ ቢግ፣ ሎንግ። ለምሳሌ ቶል በአንድ ትንፋሽ ይነበባል። ስለዚህ እነዚህ እንዳለ ያነበብናቸው በአንድ ትንፋሽ ነው ማለት ነው። ሁለትና ከዚያ በላይ አናባቢ ያላቸው ቅጽሎች እንደ ሃፒ፣ ክሌቨር፣ ቢዩቲፉል። እነዚህ ለምሳሌ ቢዩቲፉል በሶስት ትንፋሽ ይነበባል። ሃፒ በሁለት፣ ክሌቨር በሁለት። ሶስቱ የቅጽል ደረጃዎች ለማነጻጸር ወይም ደግሞ ለመግለጽ የምንጠቀማቸው ምን እንደሆኑ የተማሪ ጉብዝናን መቀስቀስ ይቻላል። እነዚህ የምትመለከቷቸው የኔ ተማሪ ነበሩና በዚህ የኔ ተማሪ በነበሩበት ወቅት የራሳቸው የነበረውን ጉብዝና በእጃቸው ያስያዝኳቸው ተማሪዎች ናቸው። የለውጥ ሁኔታቸው ቤተሰቦቻቸውን ከማስደሰቱም በተጨማሪ የተማሪዎቹን በራስ መተማመን የመለሰ ለውጥ ነው። ተማሪዎቹ በተለያዩ ትምህርቶች የነበራቸውን ድክመቶች እንደየትምህርቱ ትኩረትና ፋይዳ በመስጠት ከነበሩበት እንዲወናጨፉ አድርገናቸዋል። ቤተሰቦቻቸውም ለጎረቤቶቻቸው እና ጓደኞቻቸው የልጆቻቸውን ውጤታማነት በአድናቆት መስክረዋል። ይህን ውጤታማነት የማይፈልግ ወላጅ አሊያም ጉብዝናውን መቀስቀስ የማይፈልግ ተማሪ ይኖራል ብዬ እጠራጠራለሁ። ሰሚትና አካባቢዋ ላይ የምትገኙ ከሆነ አድራሻ አይጠፋችሁም። የተማሪዎቹን ውጤት ለመመልከት ከስር ስማቸውንና ሊንካቸውን አስቀምጣለሁ። ቲክቶክ ላይ ከሆናችሁ ደግሞ ፕሌሊስት የሚለውን በመጫን መመልከት ትችላላችሁ። መልካም ጊዜ። ያብስራ። ፖዚቲቭ ዲግሪ አዎንታዊ ወይም ደግሞ የመግለጫ ደረጃ እንለዋለን። አዎንታዊ የመግለጫ ደረጃ ነው። ምንድነው ስራው? ተግባሩ አንድ ነገር በቀላሉ ለመግለጽ ያገለግለናል። ንጽጽር የለውም ማለት ነው። ምሳሌዎች ቢዩቲፉል፣ ቶል፣ ሃፒ። እነዚህ ምንም አይነት ቅጥያም ሆነ ለውጥ የሌላቸው ናቸው። ለመግለጽ ብቻ የምንጠቀማቸው ማለት ምሳሌያዊ አረፍተ ነገር እስኪ ሺ ኢዝ ኤ ቢዩቲፉል ውመን። እዚህ ጋር ገለጻት እንጂ ምንም አላነጻጸራትም ማለት ነው። ኮምፓራቲቭ ዲግሪ ላይ በምንገባ ጊዜ የአንጻራዊ የንግግር ደረጃ የምንለው ነው። ተግባሩ ሁለት ነገሮችን ለማነጻጸር ያገለግላል። ለአንድ አናባቢ ቅጽሎች መጨረሻ ላይ ኢአር ተጨምሮ እና በመቀጠል ዛን የሚለውን ቃል ጥቅም ላይ ይውላል። ምሳሌ ቶለር ዳን። ለሁለት እና ከዚያ በላይ አናባቢ ቅጽሎች ከቅጽሉ በፊት ሞር የሚለው ቃል ተጨምሮ እና በመቀጠልም ዳን ጥቅም ላይ ይውላል። ምሳሌ ሞር ቢዩቲፉል ዳን። ምሳሌ አረፍተ ነገር ሺ ኢዝ ሞር ቢዩቲፉል ዳን ሄር ሲስተር። ሱፐርላቲቭ ዲግሪ ላይ የላቀ የማወዳደሪያ ደረጃ ነው። ይህ ተግባሩ አንድ ነገር ከብዙዎች ጋር ለማነጻጸር እጅግ የላቀውን ለመለየት ያገለግላል። ለአንድ አናባቢ ቅጽሎች ቅጽሉ ከቅጽሉ በፊት ደ ተጨምሮ መጨረሻ ላይ ኢኤስቲ የሚጨመር ሲሆን ምሳሌ the tallest። ለሁለት እና ከዚያ በላይ አናባቢ ቅጽሎች ቅጽሉ በፊት the most የሚለውን ቃል ተጨምሮ ጥቅም ላይ ይውላል። ምሳሌ the most beautiful። ምሳሌ አረፍተ ነገር she is the most beautiful woman in the group። ማሳሰቢያ፣ ያልተለመዱ ቅጽሎች ወይም ደግሞ አጀክቲቮች ይሄ መደበኛውን ሂደት የማይከተሉ ማለት ነው። አንዳንድ ቅጽሎች መደበኛውን የአናባቢ ህግ ሳይከተሉ የንጽጽር ደረጃዎችን ሲይዙ መልክ ይቀይራሉ። ለምሳሌ ጉድ ወይም ደግሞ ጥሩ የሚለው ቅጽል በንጽጽር ደረጃ ልክ ኮምፓራቲቭ በሚሆን ጊዜ ማለት ነው ቤተር ወይም ደግሞ ይበልጥ ጥሩ ይሆናል። በላቀ ደረጃ ወይም ደግሞ ሱፐርላቲቭ ላይ ደግሞ ቤስት ወይም ደግሞ እጅግ በጣም ጥሩ ይሆናል ማለት ነው። ባድ መጥፎ
የሚለው ቅጽል በንጽጽር ደረጃ ማለትም ኮምፓራቲቭ ሲሆን ወርስ ወይም ደግሞ ይበልጥ መጥፎ ይሆናል። በላቀ ደረጃ ደግሞ ወርስት ወይም ደግሞ እጅግ በጣም መጥፎ ይሆናል ማለት ነው። ስለዚህ እነዚህ ስለ ፖዚቲቭ፣ ኮምፓራቲቭ ኤንድ ሱፐርላቲቭ ፎርም ኦፍ አድጀክቲቭስ ያወራነው ነው ማለት ነው። እዚህ ላይ ጥያቄ ካላችሁ ጠይቁ፣ ኮሜንት አድርጉ። እና ደግሞ ማለት ነው ያልተለመዱ ቅጽሎች ወይም ደግሞ ኢሬጉላር አድጀክቲቭስ ከዚህም በላይ አሉ። ለምሳሌ ሜኒ እና ማች፣ ሜኒ ወይም ደግሞ ማች ልክ ኮምፓራቲቭ ሲሆኑ ሞር፣ ሱፐርላቲቭ ሲሆኑ ደግሞ ሞስት ይሆናሉ። ሌላኛው እዚህ ጋር ጉድን ሰተናል፣ ባድን እንደ ኤግዛምፕል ሰተናል። ሌላኛው ሊሆን የሚችለው ሊትል፣ ለስ እና ሊስት ይሆናል። ለስ ኮምፓራቲቭ ፎርሙ ነው፣ ሊስት ደግሞ ሱፐርላቲቭ ፎርሙ ነው ማለት ነው። ስለዚህ እነዚህን በቃላችሁ መያዝ እንዲሁም ደግሞ ሌሎቹን መፈለግና ማግኘት ይኖርባችኋል ማለት ነው። በጣም ጥቂት ናቸው ማወቅ የሚኖርባችሁ። ኦኬ ይህን ይመስላል። እዚህ ላይ እናበቃለን። ፕሮናውን